ሌላው እንግዲህ በአሁን ሰዓት ቀጥታ ስቱዲዮ እንግዳችን የሆነው ወጣት አዝመራው ጓዱ እዚህ ይገኛል። አዝመራው ጓዱ ወይም ደግሞ ካፕቴን ይኖን አይደለ? ጤና ይስጥልኝ። ታዲያስ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንግዲህ ደህና ዘና ብለህ ድምጽህን ከፍ አድርገህ በመጀመሪያ ግብዣችንን ተከትለ በዚህ ስለመጣ በጣም እናመሰግናለን ይኖን። እኔም ጋብዛችሁኝ በአክብራችሁ ስለመጣችሁኝ አመሰግናለሁ። በጣም አሪፍ። እንግዲህ የጠራንበትም ምክንያት አለው። እሱ ጋር ከመድረሳችን በፊት እስኪ መጀመሪያ አዝመራው ጓዱ ማን ነው? የት ተወለድክ? እስራኤል ሀገር መቼ መጣህ? ከዛን ጀምርና ባጭሩ ወደ ሌላው እንገባለን። ኦኬ። እኔ አዝመራው እባላለሁ ወይም ደግሞ ይኖን በእንትን ስሜ ማለት ነው። ቅጽል ስም? አዎ። የመጣሁት ወደ እስራኤል ከ5 ዓመት በፊት ነው። ግን ያው እስራኤል ሀገር አለመኖሬ ነው እንጂ ኢትዮጵያም እያለሁ ከሌላ ውስጥ ነው የነበርኩትኝ። በዛም የተለያዩ አይነት ፕሮግራሞች ሳተፍ ነበረ። ጎንደር ነው የተወለድኩት። ጎንደር ነው ያደግኩትኝ። የት አካባቢ? ጎንደር ቀበሌ 16። ኦኬ። ቀበሌ 16 ልጆች እንዲያዩ ነው። በዛ አጋጣሚ ያው ሰላምም እንዲሉ ነው። በጠቅላላ በዓለም ያያሉ የአይቲቪን በዩቲዩብም በተለያየ ገጽ ይከታተሉናል። ጎንደር የ16 ቀበሌ ልጆች ሰላምታ እየደረሳችሁ ነው። ትምህርት ቤት የት አካባቢ ነው የተማርከው? የተማርኩት ፈለገ አብዮት አንደኛ ደረጃ ትምህርት ቤት ከ1 እስከ 8ኛ ክፍል ተማርኩኝ። ከዛ በኋላ ወደ ሰርድ ትምህርት ቤት ሄድኩኝ። ከሰርድ ደግሞ ፋሲለደስ ሃይ ስኩል ነው። ሃይ ስኩል ነው። እዛ ተምሬያለሁ እስከ 11ኛ ክፍል ምናምን ነው የተማርኩት። ከዛ በኋላ ወደዚህ ሀገር መጣሁ። ከዚህ ከመጣሁ በኋላ ደግሞ መጀመሪያ ማስቀደም ያለብኝ የትምህርት አይነቶችን ተምሬያለሁ። በውትድርናው ዓለም ውስጥም ደግሞ አሪፍ የሆኑ ጊዜያቶችን አሳልፌያለሁ። በተዋጊ ክፍል ነው የነበርኩት። ተዋጊ ብቻ ሳይሆን አየር ወለድ ነበርክ። ግዴታን ጨርሰ በአሁን ሰዓት አንዳንድ እንቅስቃሴዎች እያደረክ ነው? አዎ ግዴታዬን ጨርሻለሁ። 3 ዓመት ከምናምን ላይክ ሚሊዮን ጋር ምናምን ሚሊዮን ጨርሻለሁ። አሁን ድጋሜ ደግሞ ቀጣይ ምን ይሆናል? ተጠባባቂ ነህ? ስትጠራ መሄድ ነው ያው ተዋጊ ስለሆንክ። አሁን ከጊዜ በኋላ ትሄዳለህ መሰለኝ። ለስንት ጊዜ? በ7ኛው ወር አሁን በሚቀጥለው ወር እንሄዳለን። ለተወሰኑ ወራቶች ላይክ 3 ወር ምናምን ነገር እንሄዳለን። እዛ ይቀጥላል። አሁን ላይ እኔ የማደርጋቸው በሶሻል ሚዲያ ውስጥ ሰዎችን ሊያዝናኑ ይችላሉ የማስበውን እንዲሁም ቁም ነገር የሆኑ ነገሮች በተለይ ደግሞ በዳሸዳኑ በእኛ ማህበረሰባችን ላይ በእኛ ማህበረሰብ ላይ የተገናኙ ነገሮችን ነው የማደርገው። ሰዎች በየቀኑ የየዕለት ተዕለት ተግባራቶችን ፖስታለሁ። እንዲሁም እኔ በብዛት የምሰራቸው ስራዎች አሉ። እንደዚህ ፎቶዎች፣ ቪዲዮግራፊ፣ ማስታወቂያዎችንም የተለያዩ ስራዎችን እሰራለሁ በአሁኑ ጊዜ። ይሄ ሁሉ በግል ነው? በግል የምታደርገው እንቅስቃሴ ነው? ይሄ ምኞት፣ ይሄ ፍላጎት ከየት የመጣ ነው? ከዚህ በፊት ከካሜራ ጋር ምኞት ነበረ? ምንድን ነው? ከየት የመጣ ነው? ከልጅነት ጀምሮ እንደዚህ ነገሮች እወዳለሁ። ካሜራ ክሬቲቪቲ ይሆናል። አዳዲስ ነገሮችን መፍጠር እወዳለሁና የሆነ ቪዲዮ ሰርች ፎቶ አንድም ቪዲዮ መቅረጽ ብቻ ምንም እንትን የለውም። ቪዲዮን ከቀረጽክ በኋላ አሪኻ ታደርጋለህ፣ ሌሎች ነገሮችን ታመጣለህ፣ ትቀርጻለህ እና አዳዲስ ነገሮችን መፍጠር ይጠበቅብሃል እና ከልጅነት ጀምሮ የመጣ ነገር ነው። እና አብዛኛውን ጊዜ ሰዎችን ያዝናናሉ ብዬ የማስባቸው ነገሮች ነው ፖስተው። ቶክ ግዴ ግን ቁም ነገሮችንም እንደዚሁ ፖስታለሁ። በጣም ብዙ ፊድባኮችን እቀበላለሁ፣ መጥፎም ከተመልካቾች። መጥፎነንን ባላየ ታልፋለህ፣ ጥሩን ደግሞ መጥፎም እኮ አንተን ያሳድጋል፣ እያሻሻልክ ትሄዳለህ። ላይክ ትሻሻላለህ በዛ። እና አብዛኛውን ዩቲዩብ ላይ ስትሪም አደርጋለሁ፣ ቪዲዮዎች ፖስት አለው። ቲክቶክም ላይ እንደዚሁ በቻልኩት አቀር ሞዳውት ብዙ ለማቅረብ አንዳንድ ማስታወቂያዎች ታውጣለህ? አቀርባለሁ ምናምን። አብዛኛው ነው ቪዲዮዎችና ፎቶዎችን ነው የምሰራው። እንግዲህ ልብ እንዳልኩት እከታተላለሁ። በቲክቶክም በዩቲዩብም ስከታተል ብዙውን ጊዜ ትወጣለህ ወደ ውጭ ጎዳና ላይ በተለያዩ ጉዳዮች ላይ ሰውን የሚያዝናና አንዳንድ ጥያቄና መልስ እንደውም የመጨረሻው የሆነው እኔ ማንነኝ ይሄን ልጅ ታውቀዋለህ የሚል ነገር በየአንዳንድ አዳራሽ ውስጥ የሚታዩ ነገሮችን አይቻለሁ። ሀሳቡ ከየት ነው የመጣው? አብዛኛውን አሁን የፖስታቸው ቪዲዮዎች ላይ ላይክ
ሰዎችን ያዝናናሉ ብዬ የማስባቸው ነገሮች እንዲሁም ደግሞ አሁን ጊዜው ማለት ነው ምንድነው ወጣ ያለ ነገር አክሽን የሚፈልግበት ጊዜ ላይክ ሰው አክሽን ይወዳል። አሁን የሆነ ስለሆነ ርዕስ ቁጭ ብዬ የሚያስተምር ነገር ከማወራ ይልቅ ላይክ አክሽን የሆኑ ነገሮች አብዛኛውን ቪራል ይወጣሉና ቶክ አንድ የሆነ ካል ለመሰብሰብ ወይም የሆነ የራስ የሆነ ቤተሰብ ለመመስረት የተወሰነ ስራዎች ስላለ እንደምትለው ከሆነ በአሁን ሰዓት ሰው አጭርና የሆነ በቃ የሚያስደስት አዝናኝ ነገሮችን ነው የሚፈልገውና እሱ ላይ ነው አንተም ትኩረት የምታደርገው? እዛ ላይ ነው ትኩረት ማድረግ የምፈልገው። እንዲሁም ደግሞ የሆነ ካል ሲኖርህ ህዝብ የሆነ አንተ የኔ የምትለው ሰው ሲኖርህ የምትፈልገውን ኢንፎርሜሽን ወይም ህብረተሰቡ የሚጠቅሙትን ነገሮች በዚሁ ታስተላልፋለህ። አሁን አብዛኛውን ሰው እኔም ፖስታቸው ነገሮች ላይ እንደዚህ ቲክቶክ ላይ ምናምን ብር ታገኝበታለህ ወይ ነው ጥያቄው። ብር ስለማገኝበት ሳይሆን እዛ ጋር የህዝብ ፍቅር ታገኛለህ። ማህበረሰቡን የሆነ ጥሩ የሆነ ነገር ታሳዩ ትችላለህ። አንዳንድ ጊዜ አፍጋና ኑሮ በጣም አስፈላጊ የሆነ ሀሹብ የሆነ ፕሮግራም ኑሮ ተደራሽ አይሆንም ይሄ ነገር እና በዛ መንገድ ሰዎችን ልታሳውቅ ትችላለህ። ሰዎች አንደርስታንድ እንዲያደርጉ እንዲሁም ወደውት ማለ የሆነ መድረት መስጠት ትችላለህ። ኢንፎርሜሽን በእያንዳንዱ ሁኔታ ውስጥ እዚህ ምንም ጥቅም ባታገኝበትም ማለት የኢኮኖሚካሊ የሆነ ጥቅም ባታገኝበትም ሜንታሊቲ ግን በጣም ያግዛል። ህብረተሰቡን ትረዳለህ። እንደውም ብዙውን ጊዜ ሳይክ ለህብረተሰቡ በእውነት የምታስተላልፈው በማዝናናት የምታሳልፈዋልና ብዙውን ጊዜ አንተን የሚከተሉ ወጣቶች ናቸው ወይስ ከህብረተሰቡ በእድሜም ጎልመስ ያሉ አዛውንቶች እንደውም ከእናት ጋር የሆነ ፊልምም ሰርታ ይቻለውኝና በዚህ አጋጣሚ እናትን ሰላም በል ፋዘርንም ሰላም በል እና እንዴት ነው የሚከተል? ዋናው ማለት ወጣቶች ናቸው? ኦኬ አብዛኛው እኔ ተከታዮች ወጣቶች ናቸው። ዘሚስታኔ ኮልባም የሆነ በጊዜ ሂደት ይሆናል። ምክንያቱም አንዳንድ ጊዜ ስለ የልጆች የሆነ ፕሮግራም የልጆችን የሚስብ ነገር አደርጋለሁ። አንዳንድ ጊዜ ደግሞ ወጣቶችን ትልልቅ ሰዎችን ምናምን እንደዚህ እንትን የሚለው አባል ዩዥዋሊ አብዛኛውን እድሜያቸው ከ14 ጀምሮ እስከ 40 ምናምን ያሉት ናቸው የሙጻ ሲደረግ የሚታዩት። ወጣቶቹም በብዛት እንደዚሁ እድሜያቸው 18 ዓመት ምናምን ያሉ ወጣቶች ናቸው አብዛኛውን ቪዲዮ የሚያዩት እና አብዛኛው ከእናቴም ጋር ቪዲዮዎች እሰራለሁ ከቤተሰቦቼ ከትንሽ ወንድሞቼ ጋር ምናምን። እናቴ በጣም ዘማነሽ ትባላለች። ዘማነሽ ስንቱ በጣም ደጋፊና በማደርጋቸው ነገሮች ሁልጊዜ ከጎኔ ሆና የምትደግፈኝ አይዞ በርታ ሰው ሁሉ አንተ ለምን ረጅም ታርግ እንኳን ሲለኝ እኔ ዓላማዬን እሷ ታውቃለች። ምን የት መድረስ እንደምፈልግ እሷ ታውቃለች። ምንም የሆነ የሚያሰሰዎች ከሰዎች ወናላ ከተለመደው ባህሪ ወጣ የሆኑ ቪዲዮዎችን ስፖርት ሰዎች ኦቨር አክት ቢያደርጉም እሷ ግን ታውቃለች ያን እንደማደርግና በጣም ነው የምወዳት። በጣም ነው ሁሌ ሳፖርት የምታደርገኝ። ሌሎችም አባቶችም እንደዚህ ወዳቸዋለሁ። ይሄንን ቆይ ወደ ሌላ ጥያቄ ከመሄድ በፊት በእውነት የወላጅ ድጋፍ ምን ያህል አስፈላጊ መሆኑን እየገለጽክ ያለበት ሁኔታ ነው። ምክንያቱም አንድ ወጣት ልጅ የራሱ የሆነ ምኞት ይኖረዋል፣ የሆነ ነገር ልንቀሳቀስ ይላል፣ ግን ሞራል ያስፈልገዋል፣ ድጋፍ ያስፈልገዋል፣ አይዞ እኔ ከጎኔ ነኝ የሚል አንድ እናት አንድ አባት ያስፈልገዋል እና ይሄን በቀላሉ የምናልፈው አይደለም። አንተ የምትለው ምንድነው? ከስራ ውጭ የምታደርገው ነው ይሄ አይደለ? በትርፍ ጊዜ ነው ይሄን ነገሮች የምታደርገው። በትርፍ ጊዜ በአሁን ሰዓት ይሄ መልእክት የሚሆነው እንግዲህ ለወጣቶች ነው። እነዚህ ወጣቶች በትርፍ ጊዜያቸው አልባሌ ቦታ በተለያየ ጉዳይ ላይ ከሚውሉ በትርፍ ጊዜያችሁ ደግሞ እንዲህ አይነት ነገሮችን ብትሰሩ ከወላጆች ጋር ያለውን ግንኙነት ብታደርጉ የሚል ነውና ይሄ ጥሩ ሀሳብ ነው ያቀረብከው። በዚህ አጋጣሚ እኛም ወላጆችን ሳናመሰግን አናልፍም። ሌላ ስትል የጀመርከው ያቋረጥኩ ነገር አለ? ሌላ ጀስት አሁን ላይ በእኛ በማህበረሰባችን ማለት በወጣቶቹ በኩል ጀስት የሆነ የበታችነት ስሜት የመሰማት አይነት ነገር አለ። ማለትም እኔ እንደምረዳውና እንደማየው ከሆነ አብዛኛው ማህበረሰብ ውትድርና ላይ ስትሆን የሆነ የተወሰነ ጊዜ አለ ወጣቱ ማለት ነው። ቢያንስ ለራሱ ጋር ጊዜ ይኖረዋል የመዝናናት እና ላይክ ትንሽ የራሱን ነፃ አድርጎ ከአንዳንድ ነገሮች የሚዝናናባቸው በጣም የተለያዩ ነገሮች አሉ። አባል ከፍ ያሉ እድሜያቸው አላቅም ቁም ነገር ላይ
ላይ ሲደርስ ለማግባት ወይም የሆነ ነገር ለማድረግ ሲሞክሩ ላይክ ትኩረታቸው እንዳለ ብር ማግኘት ላይ ነው የሚሆነውና ለራሳቸው ጊዜ አይሰጡም። ቤተሰብም ጋር እንደዚሁ የመዝናናትና የራሳቸውን ጊዜ የመፍጠር እንትኑ አይታይም። እኛ ማህበረሰብ እየጠበበ ይሄዳል። እየጠበበ ነው የሚሄደው። ከስራ መልስ ወደ ቤት፣ ከቤት መተኛት፣ ከመተኛት ወደ ስራ፣ እንደዚህ አይነት ነገሮች ናቸው አብዛኛውን እንትን የሚሉትና እኔ እንደማስበው እንደማየው እንደማምነው ማንኛውም ሰው ከማህበረሰቡ ጋር የራሱን ነገር ፈጥሮ ወላጆችም ጋር ሊሆን ይችላል፣ ቤተሰቡ ጓደኞችም ጋር ሊሆን ይችላል። የተለያዩ አይነት ነገሮችን በማቀድ የተለያዩ ፕሮግራሞችን በማድረግ ወጣቶች እንደዚህ አሁን የኳስ ጨዋታ ለምሳሌ አለ። ኳስ ጨዋታ እንደዚህ ባለፈውም ተካሂዶ ነበረ። ትላንትም ነበረ ለማን ሃይማኖት እንዲሁም ደግሞ ለተገደሉት በዚህ በጭካኔ የተገደሉት ወንድሞቻችን ወጣቶች እና እንደዚህ አይነት ፕሮግራሞች በመሳተፍ እንትን ማድረግ ይቻላል እና ወጣቱን እንደዚህ አይነት ፕሮግራሞች ላይ እንዲሳተፉ ነፃነት እንዲኖራቸው በሶሻል ሚዲያ ላይ መፖስት ባይችሉ እንኳን ላይክ የሚያሆንም ለሽታመች በዚህ ቤታቸው ከስራ መልስ ሌሎች ነገሮችን በማድረግ በመሳተፍ አንድ ላይ በመሆን እንትን ማድረግ የምንችል ይመስላል። በሚሰሩት ስራ የግዴታ መንቀሳቀስ ያለባቸው ነውና ሌላው ያየሁት እንደውም ከምትሰራው ስራ ወጣ ባለው ሁኔታ በእውነት በህብረተሰቡ ዘንድ እኔ እናንተ በሃይማኖት ትግል ውስጥ እንገናኛለን። ብዙውን ጊዜ የህፃን ሃይማኖት ትግል ባስመለከተም እንደዚሁም ወጣት ደስታው በቤርሼቫ እንደውም አዳዲስ መረጃዎች እየወጡ ነው። አሁን የተወጋበት ጩቤም ተገኝቷል እየተባለ ነው። በዚህ አጋጣሚ በዛም ቦታ ላይ ተገናኝተናል። በተለያየ በህብረተሰባችን በእውነት መገኘት አለብኝ፣ ወጣቱን ክፍል የሚለውጠውን ነገር በራሴ በችሎታዬ ማድረግ እፈልጋለሁ በሚል ሁኔታ ትንቀሳቀሳለህና ለመጨረሻ እንደው ለወጣቱ ያለን መልእክት አሁን የምንመጣው እንግዲህ የበጋ ወርን ባስመለከተ እረፍት ሰዓት ነው። በጣም ብዙ የሆኑ ወጣቶች በእረፍት ሰዓት ላይ የሁለት ወር ጊዜያቸውን በምን አይነት መልኩ ያሳልፋሉ ብለህ ታምናለህ? ያንተ ምክር እስኪ ይስሙ። ዳቫርሾን ሁላችንም ቢሆን አንድነታችን በጣም አስፈላጊ የሆነ ነገር ነው። በህፃኗን ጉዳይ በሌሎችም እኛ ጋር የሚደርሱብን የህግ መድሎ በተለያዩ መንገዶች የህግ መድሎ ይደርስብናል። ግን ሁላችንም አንድ ላይ መሆን ያለብን ይመስለኛል። በተለያዩ አይነት መንገዶች እንዳልኩትም አንተም ብቶ የምታደርጋቸው ነገሮች ቀላል ነገሮች አይደሉም። በተለያዩ ቦታዎች ያገኘሃለሁ፣ ትሳተፋለህ። እኔ እንደምረዳው እኔ ምንም አላደረኩም እስካሁን። ሁላችንም ቢሆን ማድረግ ካለብን በታች ነው እያደረግን ያለ ነው። ሁላችንም አልተሳተፍንም። አንድ ላይ ሆነን የሆነ ለውጥ ለማምጣት እየተረባረብን አይደለም። አንዲት ህፃን ልጅ 9 ዓመት ልጅ ለስጠፋችና ምንም አይነት ኢንፎርሜሽን ስለሷ ማግኘት አልተቻለም። ይሄ ይሆን አላ ልክ ውሃ ፈሶ ከደረቀ በኋላ መጣሄት አለ ብሎ እንደማየት ነው። ላይክ ይሄ አንድነታችን አለመኖሩ ያሳያል። የሆነ ሰዓት ላይ ተረባርበን ስለ ልጅቱ ስለተለያዩ ነገሮች እንዲሁም የራሳችን የሆነ ተቋም እንኳን በመሰረት ሞር ተሰሚነት ይኖረናል። አንዱ ላይክ ከመተቸት ይልቅ አብዛኛውን ሰው በመተቸት ውስጥ ነው የሚያልፈው። ልብቤም ካየሁት አንፃር ሁሉ ነገር ትተን አንድነታችንን በመመስረት ሞር ሰዎችንን የበለጠ ትግል ውስጥ መግባት አለባቸው። በእውነት ፕሮግራማችን ከመጨረሳችን በፊት አንድ መናገር የምፈልገው ምንድነው፣ አንደኛ ነገር በመታደርገው ጥረት ባለህ ትጉን አንተ ታታሪ ነህ። ባለ ሰዓት በእውነት ብዙ ነገሮች እያደረክ ነው። እርግጠኛ ነን የኛ ቃለ መጠይቅ የመጀመሪያው አይደለም እና እንቀጥላለን። አንተንም መረጃዎች ያው አሁንም በአይቲቪም ቤተሰብ እያፈራ ነው። በሰዓት እጥረት ነው እንግዲህ ግን ያው የነበረንን ቆይታ በእውነት እያመሰገንኩ አዝመራው ጓዱ የፋሲለደሱ ልጅ ቀበሌ 16 ያው እንግዲህ ሁሉም እያየ ነው በየቦታው በአለም ላይ በጣም አመሰግናለሁ ስለነበረን ቆይታ። እርግጠኛ ነኝ ለወደፊት የምንገናኝና ደግሞ የበለጠ እንወያይበታለን። እንከን እንገናኛለን። ማመስገን ፈልገው ሰዎች አሉ። በተለይ እናቴን እንዲሁም አባቴ ያለ ማስረሻ ጓዱ ይባላል። እንዲሁም ያሳደገኝ ደግሞ መንግስቱ ባዘዘው ተብሎ ይጠራል እና በጣም የነሱ ትግል የነሱ እንትን ነው ሞር እንትን ያደረገኝ። እንዲሁም ጓደኞቼን በጣም ነው ማከብራችሁ ወዳችሁ
እኔም አመሰግናለሁ ስለጋበዛችሁኝ። ክቡራትና ክቡራን ተመልካቾቻችን እንግዲህ ወጣት አዝመራው ጓዱን ስቱዲዮ ድረስ ጋብዘን ነበር። ሰምታችሁታል። ክቡራት ወጣቶቻችን በእውነት ባላችሁበት ይህንን የበጋ ወራት ራሳችሁን ጠብቁ እያልን እንግዲህ ለወደፊት ደግሞ የበለጠ እናመጣለን ብለን